የፍቅር አክሊል ክፍል 2። አንድ ሐሳብ መጣልኝ። ሳቅ አልኩለት። ደስ አለው። ረጅም ካፖርቱን እንደገባን አወለኩትና ከረባቱን አውለኩ። ለማስቀመጥ ሄድኩኝ። አልጠረጠረም ነበር። እሱ ሸሚዙን ይፈታል። ደስ አለኝ። ትንሽም ፈራው፣ ግን የመጣው ይምጣ ብዬ ባገኘው ተቃ ጭንቅላቱን አልኩት። ራሱን ስተወደቀ። ከዛም ተነፈስኩና መስኮት ከፍቼ እንደደነገጥኩኝ አስመስዬ አረገር ወደኩ። ድረሱ አልኩኝ። ዘበኞቹ ሁሉም ሲሮጡ አየሁ። እኔም ቶሎ ብዬ ካፖርቱን ያዝኩና ወደዛኛው በኩል ሄድኩ። ተሯሩጠው ሲገቡ አየሁ። ልክ ሲያውቁ እኔም ጫሜን አውልቄ ካፖርቱን ደርቤ የአያቴን ፖስታ ይዤ ወጣሁ። የሚያገኙኝ እየመሰለኝ ሮጥኩኝ። አንዱ መኪና ቃሊቲ ሲል ዘልዬ ገባሁ። ይዞኝ ሩቅ ሄደ። መሀል ላይ ሂሳብ ሲሰበሰብ ያለኝም ውሃ ልማት የሚባለው አካባቢ ጋር አወረደኝ። በእግሬ ዞርኩና ሲደክመኝ አንድ ጥግ ጋር ቁጭ አልኩኝ። መሸ። ካፖርቱን አንቄ ይዤ ቁጭ። ማምለጥን ሳስብ በኋላ ያለውን ግን አላሰብኩትም ነበር። ምሽቱን የት ልደበቅ ግራ ገባኝ። ከዛ አንድ ሰካራም መጥቶ መተናኮል ጀመረ። መረር ብሎኛል። ጭራሽ እሱ ወደ እኔ መጠጋት ጀመረ። ከዛም ወደቀ። ደንግጬ ስዞር አንዲት ልጅ ናት የመታችው። ነይ ሳይነሳ ብላኝ ይዛኝ ሄደች። ቤቷ አንድ ክፍል ሆና ትንሽዬ ነበረች፣ ግን ደስ ትላለች። ሳራ እባላለሁ ብላ ተዋወቀች። ምንም ሳትጠይቀኝ እዛው አደርኩኝ። ከትንሽ ቀን በኋላ ራሴው ታሪኬን ነገርኳት። በጣም ነበር ያዘነችው። እንደውም ያንን ሐሳብ ለማጥፋት ከካፖርቱን ጀመር ብላ ካፖርቱን አነሳች። ቆይ የአያቴን ፖስታ አለ አውጪ አልኳት። እሺ ብላ ኪስ ከፈተች። ከአንዱ ኪስ ስልክ አወጣች። ፍራሹ ላይ ወረወረችውና ሌላኛውን ስትፈትሽ የታሸገ ዶላር አገኘች። መጀመሪያ ደንግጠን ነበር። ከዛም በብሩ እቅድ አወጣን። ብሩን ሳራ አስመነዘረችው። ብዙ ብር ሆነ። ከዛ እሷ መታወቂያ ስለነበራት 2 ሱቅና 1 ኮንዶሚኒየም ገዛ። ያንን ሰፈር ትተን ወጣን። ቤቱም ሱቁም አንድ ሰፈር ነው። የአንዱን ሱቅ ኪራይ ለቤት ምናምን ስንጠቀም የሌላኛውን ደግሞ ግማሹን ባንክ አድርገን ግማሹን ለአንድ የእርዳታ ድርጅት ሰጠ። አያቴ የሰጠችኝን ፖስታ ስከፍተው የእናቴ ፎቶ ነበር። አንድ አግኝቻት ለምን ጥላኝ እንደሄደች ማወቅ እፈልጋለሁ። ግን መፈለጉን ትቼ የእርዳታ ድርጅቱ ፊት ለፊት ፎቶዋን እንዲሰቅሉ አድርጌያለሁ። የምሰጠውን መታሰቢያዋ እንዲሆን ማለት ነው። እኛም ትምህርታችንን ቀጠልን። 11ን አንድ ክላስ ነበርን። 12 ላይ ተለያየን። እሷ ከሰው ትግባባለች፣ እኔ ግን ሰውን ጠላው። በቃ መቅረብ ፈልጌ ሁሉ አክስቴን ይመስለኛል። አንተን ራሱ መቅረብ ለራሴ ይገርሞኛል። የሆነ የሚያስለፈልፍ ነገርም አለ ብላ ትረካዋን ጨረሰች። እያለቀሰች ነበር። ቀና ብላ አቀፈችኝ። እኔም አለቀስኩኝ። አቅፊያት አይዞሽ፣ ከዚህ በኋላ እኔ እንደ ወንድምሽ ነኝ። ምንም ቢቸግርሽ እኔን አዋይ። የምር ትሞታለህ ብባል እንኳን አልቀርም አልኳት። እንባዋን እየጠረኩኝ አባበልኳት። እነ ሳራ መምጣታቸውን አላስተዋልንም። እነሱም ጀርባችንን ስላዩ ማልቀሳችንን ስላላወቁ ያሬድ አንተ ምን አባሆነህ ነው ስልክ ማታነሳው? ሲያይን የጀመረውን መጨረስ አቃተው። ደነገጠ። ሳራም ምን ሆናችሁ ነው? ምን ሆና ነው? እንቤን እየጠራራኩኝ አይ ምንም በቃ እንሄድ ብያቸው ተያይዘን ሄድን። ካፌ ገብተን ሻይ ጠጣን። ሁላችንም ደስ ብሎናል። ወደ ሰፈራችን በእግር እያወራን ሄድን። መለያችን ደረሰ። እየከፋኝም ቢሆን ተቃቅፈን ተሰነባበትን። በረክቲና ሳራ ቤት እንደገቡ ሳራ ቆይ በእናታችሁ ምን ሆናችሁ ነው ስታለቅሱ የነበረው? አይ ምንም ከኔ ምስጢር ታዩ ችግር የለም። ቆይ ከያሬድ ጋር የትሄዳችሁ ነው? ልክ እንደወጣን የሆነ መናፈሻ ነገር ወሰደኝ። ከዛም አወራን። ስለ ፋሚሊ ነገረኝ። ከእናትና አባቱ ጋር እንደሚኖር ወንድም እንዳለውና ውጭ እንደሆነ ቤተሰቡ እንደማያጨናንቁ በአጠቃላይ ደስተኛ እንደሆነ ነገረኝ። በቃ ስለ ብዙ ነገር አወራን። ሻይ ጋበዘኝና ስንደውል ሶፊ ግራ አጋባን። የሆነ ነገር ሆናችሁ ብለን እንመጣለን፣ እናንተ ተቃቅፋችሁ ታለቅሳላችሁ። ቆይ ምንድነው ያስለቀሳችሁ? አትነግሪኝ?
እንደማከርፋለች። በቃ እንደምትገረም ያውቃሉ። እኔንም ገርሞኛል። ስለ ቤተሰብ ንገረኝ ሲለኝ ሳራ ቋረጠቻትና ከሶፋው ላይ ዘላ ተነሳች። ነገርሽው? አዎ። ዘላ አቀፈቻት። ያንን ዓመት አራታችንም ተደስተን አሳለፍን። ምርጥ ጓደኛሞች ሆነን። ከጊዜ ወደ ጊዜ ግን ያሬድና ሳራ ዝምታና መደበር ስራቸው ሆነ። ወደ ቤት ሲሄዱ እነሱ ዝም ብለው እኔና ብርክቲ እነሱን አጫዋቸውን። በተገናኘን በ6 ወራችን ፈተና ወስደን ከኛ ትንሽ ሚሻል ያሬድ ነው። ግን በሰሞኑ መደበኛ ከኛ አንድ ትምህርት ሲዘጋ ባሰባቸው። ያሬድ እኔን ማግኘቱን ላስጠላው። ቤት መቀመጥም አስተልቶኛል። ያሬድ ጋር ነበር በፊት የምደበር። አሁን ግን እኔን መሸሽ ሆኗል ስራው። እናቴ እስክትታዘበኝ ቤት ቁጭ ማለትና ስልክ መነካካት ብቻ ሆነ ስራዬ። ያሬድ ምን እንደሆነ ልጠይቀው ፈልጋለሁ፣ ግን መንገዱን ሁሉ ይዘጋብኛል። አሁንማ ከንጭራሽ አላወራ ብሎኛል። በዚህ እያለው አንድ ቀን እንደለመድኩት ስልክ እየጎረጎርኩኝ ብርክቲ ደወለች። ያሬድን ስል ረስቻቸው ነበር። ስለደወለች ደስ አለኝ። ቢያንስ ከነሱ ጋር እንኳን ከተደበርኩ ብዬ ከአንድ አነሳሁት። ሰላም ሶፊ። ብርክቲ አለሻ? አለሁልህ። እናንተ ግን ሰው አይናፍቃችሁ? እባክሽ ናፍቃችሁናል፣ ግን ምን ይደረግ? ወይስ ትምህርት ይጀመር ብለን ሰልፍ እንውጣ? ለምን ለምሳኛ ጋር አትመጡ? በይ ለዛሬ ቀልድሽ አላሳቀኝም። እባክህ አትቀልድ፣ የምሬን ነው። እቤት የሆነ መላ ፈጥረህ ውጣና ከያሬድ ጋር ነው። የምርሽን? አዎ። አንተ ደግሞ? እኔ እሺ፣ ያሬድ ግን ደውለሽ ንገሪው እሺ። ካሌ ደውልልኝና እንመጣለን ብዬ ስልኩን ዘጋሁት። እንዴት ደስ እንዳለኝ። ሶፋው ላይ መዝለል ጀመርኩ። ብቻ ያሬዶ እሺ ሊላ መጸለይ ጀመርኩ። ከትንሽ ደቂቃ በኋላ ደወለ። አለማንኩ። እናቴ ሁላ ልጅ አበደ እስክትል ድረስ ደስ አለኝ። ያስደሰተኝ 2 ነገር ነበር። አንደኛው ከቤት ልወጣ ነው፣ ፈታ ብዬ ተፍታትቼ ልመጣ ስለሆነ ነው። ዋናው ግን በዚህ አጋጣሚ ያራን አግኝቼ ሁሉን ለማውራት ነው። ለዚህም እምቢ አልነግርም ቢለኝ እኮ የፈለገውን ይሆናል እንጂ ሳላናገረው ላለመጣ ለራሴ ቃል ገባሁ። ለዚህም ቀደም ብዬ ሄጄ ላዋራው ወሰንኩኝና ቀድሜ ከቤት ወጣሁ። እነሱ ጋር ደርሼ ስገባ መኝታ ቤቱ እንዳለ ተነገረኝ። መኝታ ቤቱ ሄጄ ሳየው ተኝቶ በግድ አስነስቼ አግባብቼ ይዤ ወጣውና ወደ ብርክቲ ቤት ወክ ማድረግ ጀመረ። ገና በ5 ሰዓት አስወጣኸኝ። ምን ለማግኘት ነው? እኔ ጓደኛ ሆንኩና የምትወደኝ ከሆነ አሁን የምጠይቅህን ጥያቄ መለስልኝ። የምን መሐላ ነው? ምንድነው ጉዳዩ? መጀመሪያ ማለልኝ። ሶፉት ግን ምንድነው? የሆነ ጊዜ ወደዚህ ያመጣው የጸባይ ለውጥ ምንድነው? ምክንያቱን አስረዳኝ። የምን ለውጥ? እኔ መች ተለወጥኩኝ? ያው ያሬድ ነኝ። ስስክ ስጫወት እኮ ማላይ አይምሰልህ። አውቄ ነው ዝም የምለው። አሁን ንገረኝ በሞቴ። ምልሃል? መቼም ምልሃል ተዋሻለህ ብዬ አላስብም። አንገቱን ደፍቶ ትንሽ ተራመደና ፍቅር ይዞኝ ነው። በረጅሙ ተነፈሰ። ባለሁበት ቆሜ ቀረው። አንተ ፍቅር ያዘ? እኔ አላምንም። መቼ? ከማ? እንዴት? ማለት አፌን ያዝኩኝ። በቃ ምክንያቴን ነገርኩህ። አይበቃ? እረ የሰውን ልብ አንጠልጥሎማ ዝም የለም። ቆይ ለምን አልነገርካትም? ወይስ ነግረሃት እንደሆነ እኔን ማወያየት ትተሃል? እሱ እኮ ነው ችግሩ። ለነግራት ነገር ፍቅር አይመቻት፣ ብናገር አፌን ማበላሸት ነው የሚሆነው። እንዲሁም ጓደኝነትን ማጣት። ዝም ስል ደግሞ አሁን አንዱ ነጠቀኝ። ጭንቀት፣ ግራ ገባኝ። እሷ ወንድም በፍቅረኝነት መቅረብ አይመቸኝም ነው የሁሌ መርሆ። እሺ ምን ላድርግ? ቀና ብሎ አየኝ። በግርምት ስመለከተው ቆይቼ ሳራ ናት ልጅቷ፣ አትዋሽኝ። አዎ ልቤን ያሸፈተች ሰላም የነሳችኝ የማፈቅራት ልጅ ሳራ ናት። ገና ያንን ልጅ አልፈልገው ያለችኝ ያልከኝነት ጀምሮ ሳስባት ነበር። ይዋስ ብሎ ጓደኛ ሆነ። ከቀን ወደ ቀን ባየኋት ቁጥር ፍቅሬ ጀመረ። ስለዚህ ከእናንተ ለመሸሽ ሞከርኩኝ፣ ግን ዞሬ እናንተ ስር ነኝ ሲለኝ አቀፍኩት። አይዞህ ለአንተ ካለት ማንም አይነካትም ብዬ ሌላ ነገር እያወራን ሄድን። ያለችው ብሎክ ደርሰን አንደኛው ፎቅ ወጣ። የትኛው ቤት እንደሆነ የቤት ቁጥሩን አልነገረችንም ነበር። ወደዚያ ስንል የሳራን ሳቅ ሰማን። በለው ሳቋ መሬት ያንቀጠቅጣል።
እያልኩኝ ያሬድን እያስከተልኩኝ አንኳኩተን ገባን። ሶፋው ላይ እየተቀመጥን አንቺ ሳቅሽ ምድር ያሉትን ራሱ ሳያናጋ አይቀርም። ይሄ ዋከቷቸው እና እንዴት ናቸው? ቤታችንስ እንዴት ናት? አሪፍ ናት። እና እህቴስ? እህትህ ጓዳ እየተንጎዳጎለች እና ታግዣት ዋከቷት። የት ናት? ሰላም ብያት በዛው አግዛታለሁ። ያው ውስጥ አለችልህ በእጃሹ በየ ያሬድን ረገጥ አድርጌው አለፍኩ። የኪችኑን በር ከፍቼ ገባውና ከውስጥ ዘጋሁት። ብረስቲ ድስት እያማሰለች ነበር። ስታየኝ እንዲሁ እንደምየው ብላ አቀፈችኝ። ቅፍ አረኳት። ናፍቅሽ ነበር፣ ምን እየሰራሽ ነው? ምሳ በቃ አግዘኛ ብላ ተባብረን እየተሳሳቀን ሰራን። ዋና ሀሳቡን ያሬድን ብቻ መተውና እንዲያወሩ ነው። ስንጨርስ በትሪ እንጀራ አድርጌ ይዤ ወጣሁ። እሷም ወጡን አቀራረበችና ምሳ በላን። ስንጨርስ አነሳሳንና እሺ ምን እናድርግ? ብረክቲ ፊልምን? ያሬድ ምን የኢትዮጵያ እንዳይሆን። ብረክቲም ኧረ የህንድ ነው እንጂ እንደውም የምወደውን የምጋብዛችሁ። ሳራ መርዣቫን ይሁን። እሺ አስጭናችሁ እዚህ ታች ጋር ያለው ፊልም ቤት። ከማን ጋር? ከያራ ጋር ነው። ቁጭ ብላችሁ ቢያንስ ፊልሙን እንኳን አስጭኑ። ተነስተው አስጭነው መጡ። ከፈትነውና ማየት ጀመርን። ብረክቲ እኔ ደረት ላይ ተኝታ ሶፋው ላይ ተቃቅፈናል። ሳራና ያሬድ እግራቸውን ሰቅለው አዩ። ፊልሙ ሲያለቅ ብረክቲ እያለቀሰች ነበር። እንባዋን እየጠረገች ደስ ሲል እሞት የማይለየው ፍቅር። ያሬድም ደስ ሲሉ ፊልም ላይ ያሉት የታደሉ ናቸው። ዞሮ ዞሮ አፍቃሪና ተፈቃሪ አይለያዩ። እውነት ነው። እውነተኛው ላይ ግን አይታይ ነው። ስልኬን አውጥቼ ሰዓት እያየው 11 ሰዓት ሆነ እንቀሳቀስ። ተነስተን ወጣን። እነ ብረክቲም ሸኙ። ከዛ በኋላ መገናኘቱን ቀጠልን። ውጤትም መጣ። ሁላችንም በሚያስደንቅ ሁኔታ ወደቅን። ግን ኮሌጅ መግቢያ ነጥብ አለን። በግል ኮሌጅ ገባን። ዘርፉ ላይ ያለ እንጂ አንድ ትምህርት ቤት ነበር። ትምህርትም ጓደኝነትም ቀጠለ። ግን እኔ በያሬድ ለውጥ ማደርገው ጠፍቶኛል። ከቀን ወደ ቀን ማዘንና መተከስ ስራ ሆኗል። በእንዲህ እንዳለ አመት አለፈና ሁለተኛ አመት የኮሌጅ ትምህርታችንን ጀመርን። አንድ ቀን ብረክቲ ደወለችና ለብቻዬ ልታገኘኝ እንደምትፈልግ ነገረችኝ። ለያሬድም ሆነ ለሳራ ሳልናገር አስጠንቅቃኝ ነበር። ሌላ ነገር ስናወራ ቆይተን ለምን ነበር የፈለግሽኝ? ይኸውልህ ዝም ለማለት ሞክሬ ነበር፣ ግን ጓደኛዬ ከዚህ በላይ ስትጎዳ ማየት አልችልም። ጓደኛህ እንደ እህት ቢያየትም እሷ ግን ወደዋለች ማለት አፍቅረዋለች። እናም በቃ የሆነ ነገር ማድረግ ከቻልክ ብዬ ነው የመጣሁት። ቀና ብላ ስታየኝ እኔ ተነስቼ ቆሜ ባለማመን እመለከታለሁ። ስታየኝ አቀፍኳት፣ ተቀመጥኩ። የሚይዘውን የምጨብጠው አጣሁ። ግን የምርሽ ነው? ያምሃል? አይ ፕራንክ ነው ልበል? ቆይ እኔም እኮ ማነጋገርሽ ማለት ላነግርሽ ፈልጌ የነበረው ያሬድም እንደሚወዳት በቃ ያለውን ተነጋግረን እንዴት ማገናኘት እንዳለብን ማወያየት ጀመረ። እሺ እንዴት እናገናኛቸው? እኔ እንጃ፣ ወይ ነግረን እናምጣቸው። ምን ሆነ? እኛ ሳንገባ ነው መሆን ያለበት። እንደውም ቢቻል የማይረሳ ነገር አንድ ሀሳብ መጣልኝ። ተስማማንና ነገ እነሱ ቤት ያሬድን ይዤው እንደመጣ አሳስባኝ ተለያየን። እነ ሳራ ቤት ብረክቲ ቡና እያፈላች። ቆይ ምንድነው? ማን ይመጣል? እነ ሶፊ ናቸው። የምርሽ ነው? ያሬድስ? አይ የሚመጣ አይመስለኝም። ኦፍ ታዲያ ለሶፊ ነው የምታፈው? እኔና ያሬድ በሩን ከፍተን ገባን። ልክ ስታየን የያዘችውን ትራስ ብረክቲ ላይ ወርውራ ሰላም አለችኝ። ቡና ተፈልቶ ካለቀ በኋላ እኔ ብረክቲን ጠቀስኳትና ሁለታችንም እኩል ካርድ ግዢልኝ አለ። ሳራ ራሳቸው አገዙ። ለምን አንቺና ያሬድ ገዝታችሁ አትመጡ? ያሬድ ደንግጦ ምን ራሳችሁ ግዙ? ብረክቲ ምን እዚህ ጋር እኮ ነው ሱቅ፣ በእናታችሁ እያወራችሁ ደርሳችሁ። እስከዛ እኔና ሶፊ እቃውን አነሳስተን እንጠብቃቸዋለን። በስንት ጉትጎታ ሄዱ። ልክ እንደወጡ እኔ ምን ለኔ መሰላቸው እንዴ? በልቶሎ በላፍጥ ነው ሱቁ ቅርብ ነው። ወይሽ ይሄው ብዬ እኔ የያሬድን እሷ የሳራን ስልክ ይዘን የሆነ ነገር ጎረጎርና አስቀመጥነውና እቃውን ማነሳሳት ጀመረ።
ልክ እንደጨረስን እጃችንን አጋጭና ተቃቅፈን ቁጭ አለና የኔን ስልክ መጎርጎር ጀመረ። እነ ሳራ መጡና ካርዱን ሰጥተውን ቁጭ አሉ። ብርክቲና እኔ ዝም ብለን እንስቃለን። ምንድነው ብቻችሁን መሳቅ? ሁለታችንም ቀላ ብለን አየናትና ማን ከለከላችሁ ሳቁ ብለን መልሰን ስልኩን እያየን መሳቅ ቀጠልን። ያሬድ አቦ ምንድነው ወይስ እንውጣላችሁ? ብርክቲም መሳቅ ካማራችሁ ፌስቡክ ክፈቱ ቶሎ በሉ። ሁለቱም ስልካቸውን ከፈቱና ስልካቸው ላይ አፍጥጠው ዝም አሉ። እኔና ብርክቲ ግራ ተጋብተን እርስ በእርስ ተያየን። በዚህ ሰዓት ሳራ ስልኳን ለቀቀችውና ከተቀመጠችበት ሶፋ ወርዳ ምንጣፉ ላይ ተንበረከከች። ከዓይኗም ባንደ ጎርፍ ይወርዳል። ዞር ዞር ብላ አየችና ወደ ያሬድ በንበርክኳ ሄደች። ስትደርስ ሁለት እግሩን ይዛ ያሬድ ህልም አይደለም በለኝ፣ በእውነሽ ነው በለኝ፣ ንገረኝ በህልም አይደለም። ሳግ እየተናነቃት ጠየቀችው። እሱ ግራ ገብቶት የሚይዘው የሚጨብጠው ጠፍቶታል። እንደዛ እያለቀሰች ስትጠይቀው ራሱ ምን እንደሚላት ግራ ገብቶታል። ምን እንደሆነ የማያውቀው ኃይል አንበረከከው። እጇን በእጁ ይዞ እያነባ እውነት ትወጂኛለሽ? ቀልድ አይደለም? እውነት የኔ መሆን ትፈልጊያለሽ? አዎ አፈቅርሃለሁ። ምን እንደሚል ግራ ገባው። አቀፋት ማለት ይቻላል። እያነቡ ተቃቀፉ። እኔና ብርክቲም ደስ ብሎን ተቃቅፈን ቤቱ ደስታ በደስታ ሆነ። እነ ሳራም ረጅም ሰዓት እንደተቃቀፉ ቆዩ። እኔ ጉሮሮዬን እያጸዳው እረ እዚህ ጋር ሲንግሎች አለን እንገናለን። እነ ሳራ አፍረው ተላቀቁ። ሁለቱም አንገታቸውን ደፍተው ዝም አሉ። ብርክቲ የኔን ስልክ ካሜራ መቅረጽ አቆመችና ስልኩን እያነሳየች ለማንኛውም ሀሪፍ ህንድ ፊልም ወጥቷል፣ ካሜራማን ብርክቲ። እረ ከዳይሬክተሩ ነው አልኩኝ ሸሚዜን እየነካከው። እኛን አታቅፉን? እኛ ባንኖር ህልም ይሆን ነበር አልኩኝ። ሳራም ባሽሙር እያየው ብርክቲ እንዴት ያቅፉናል? እኛማ ቀልድ ብቻ ነው የምናውቀው አለች ያሬድን እያየች። ሳራ ተነስታ ብርክቲን አቀፈቻት። ያሬድም እኔን አቀፈኝ። ከዛም በቃ እየተቀያየርን ተቃቀፈንና ቁጭ አለን። በአሁኑ ግን ሳራና ያሬድ ተቃቅፎ ነበርና እንደዛው። እራሁን መተቃቀፍ ቅድም አንከለክላችሁ። ሳራም ቆይ ምንድነው እሱ ወድሻለሁ ላለው እናንተ ብዙ ሰራን አላችሁ። ያሬድ ቀና ብሎ ማ እኔ አንቺን መቼ? እኔና ብርክቲ ታይተን ተሳሳቅን። ቆይ ምንድነው ያደረጋችሁት? አስረዱን። ብርክቲና እኔ እርስ በእርስ ተያየን። ያው ያች ወረኛ ጓደኛሽ ማታ እህቴ በጓደኛ ፍቅር ልታብድ ነው እባክህ እርዳኝ ብላ ተማጸነችኝ። ያው እኔም አዛኝ ነኝ ልረዳት ተስማማሁ። ከዛም ብርክቲ በትራስ መታ አስቆመችኝ። ዝም በይው እሱም እኮ የቀጠረኝ ያሬድ ምን ያህል እንደሚወድሽ ሲነግረኝ ነው። ከዛማ ይሄ ምጡቅ የሆነ ጭንቅላቴ እንዴት እንደምናገናኛችሁ ሀሳብ አመጣ። አይ ሶፊ ምርጥ ልጅ እኮ ነው። ሱቅ የሄዳችሁ ሰዓት ድርጊቱ ተተገበረ እላችኋለሁ። አቦ ምንድነው ጉዳዩ? አታወሳስቡት። በጣም ተጀንናችሁ። እረ ያሬዳ እኛ እኮ ነን ፍቅርህን የሰጠነ ተጀንናችሁ ትላለህ። እኛ ባንደፍረውማ እናንተ ዝም ልትባባሉ ነበር። ልክ ስትወጡ በየስልካችሁ ባንተ ለእሷ እንደምትወዳት በቃ ለእሱ የነገርነውን ጻፍነውና ላክነው። ከገባው በኋላ ደልቶ አስቀመጠውና እኔ ደግሞ በአንቺ ስልክ ተመሳሳይ ነገር አድርጌ አስቀመጥኩ። ማለትም ትንሽዬ ፊልም ጻፍን ማለት ነው። እናም ፊልሙ ሊመረቅ ነው። የእውነት አመሰግናለሁ ማለት ቃላት ያጥሩኛል። ሳራም ባተናነቃት አይ እዛውም ባይሆን ፊልሙ ይከፈት አይመስላችሁ? ተነስቼ የቀረጽኩትን ከፈትኩና ሳራና ያሬድ የሚገቡበት ጠፋቸው። እኛ ደግሞ ተቃቅፈን በእያንዳንዱ ስራቸው ማላገጥ ያዝን። ሲያልቅ ያሬድ ላልቅ ስል አለቀ። ከዛ በኋላ መደበር የለ በቃ ምርጥ ካፕል ወጣቸው። በፍቅራቸው ሰው የሚቀናባቸው ፍቅረኛሞች ሆኑ። በዚህ ምክንያት ብርክቲና እኔ አብዛኛውን ጊዜያችን ሁለታችንም ብቻ ሆነን የምናሳልፈው። በዚህም በጣም ተግባባን። እኔና ያሬድም ለማጥናት በሚል ሰበብ እነ ብርክቲ ቤት እየመጣን እናድራለን። ግን ሳራና ያሬድ ከመሳሳም ያለፈ ነገር የላቸው። ባለ 2 ክፍል ስለሆነ አንዱ ሴቶች አንዱኛ ወንዶችን ተኛበታለን። ግን ብዙ ጊዜ ፊልም ያየን ሶፋው ላይ ነው የምንተኛው።
ያኔ ግን ሳራና ያሬድ በሬክቲ ሶፋ እንደተቃቀፍን ነው የምናድረው። አንድ ቀን ፊልም እያየን ዝናብ ዘነበ። ቆየን ግራ ጎን የት ናት በእናታችሁ? አሁን ብትኖር ቅፍ አርጎ ለጥ ነበር። ሳራ አዝላሃት እየዞርክ ቀልጅቴ አንቺም የሞቅሽን ይዘሽ ነው አለው እንጂ ምነው ማቀፍ ይለያያል እንዴ? አንተም ማቅፋል እኔም ማቀፍ ያለው እኔማ እቺ እህቴ ናት። ደግሞ ምን ለውጥ አለው? አንተም ያቀፍከው ሴት እሱም ያቀፈው ሴት እሱ ሚስቱን ያቀፈው። ብርክቲም ደግሞ ምንድነው ለውጡ? እሱ ለኛ ተይ ስንት ለውጥ አለው መሰለሽ። ብርክቲ ተናዳ ተነሳችና ብቻዋን ትራስ ታቅፋ ቁጭ አለች። ትራስህን አቅፈተኛ ብላ ትራስ ወረወረችብኝ። በገዛ እጄ የሌላቸውን ስፈልግ ለጊዜውም ቢሆን የሚያሞቀኝ ናት። ሳራና ያሬድ ተሳሳቁ። ብርክቲ እንጠጣ? ያሬድ እኔ እኮ አላምንም አንቺ ልጠጪ? ያው ይህን ብርድ ካለ ፍቅረኛ እንዴት ልቻለው ስል የመጣልኝ ሀሳብ እኮ ነው። መቼም ሲንግሎች ይደግፉናል። ተነስታ በር ከፈተች። ሳራም ወዴት ነው በዝናብ? አለው እዚህ ነኝ ብላ ወጣች። ከ30 ደቂቃ በኋላ ብስብስ ብላ በእጇ ወይን ይዛ በሩን ከፍታ ገባች። ስንመለከታት ደነገጠች። ተነስቼ ሄጄ ያቀፍኳት። ያምሻል? እኔ እኮ ስቀልድ ነው። በዚህ ብርድ እንዴት ትወጫለሽ? ቢያምሽስ? ጃኬቴን አውልቄ ያለበስኳት። ገብቷ ልብሷን ቀይራ መጣች። የለበሰችው የኔን ልብስ ነበር። እነሱ ቤት ስለምናድር አንዳንድ ልብሳችን እዛ ነበር። ብርጭቆ መጣች፣ መሬት ተቀመጠች፣ ቀጥታ ለኔ ሰጠችን። እነ ሳራም ቢያሉ እሷና እኔ ባልናት ባናቱ እያገጨን ጠጣን። እኔ ትንሽ ሞቅ ሲለኝ አትጠጡ እኛ እንጠጣለን መጠጥ ለሲንግሎች ብዬ ብርጭቆውን ከፍ አረኩ። ብርክቲ ያጋጨችልኝ። ሙሉ ወይኑን ለብቻችን ጨረስን። ሳራና ያሬድ ተጠቃቀሱና ስንጠጣ እየሳቁ ተመለከቱ። ጠዋት ብርክቲና እኔ ተቃቅፈን የብርክቲ አልጋ ላይ ተኝተናል። እነ ሳራ እየተመለከቱን ድምጻቸውን ቀንሰው ይስቃሉ። በመሃል በእጇ እስከ 3 ቆጠረችና እኩል ጮክ ብለው መጠጥ ለሲንግሎች አሉ። እኔና ብርክቲ ድምጹን ስንሰማ እንደ መባነን አልን። ሳራና ያሬድን ስናይ ግራ ተጋብተናል። እነሱ ተቃቅፎ ይስቃሉ። አብረን መተኛታችን ራሱ ያወቅ ነው። ለመነሳት ስትሞክር ደረቴን ነክታው ዞር ብላ ስታይን ተገጣጠመ። አፍራ ደረቴ ላይ ተኛች። ፊቷን እንዳያዋት በእጇ ሸፍና። እኔ ምንም አላስታውስም። ብርክቲ አፍራ ስትተኛብኝ ብቻ ጀርባዋን እያሸው አዛጋውና ተነስቼ ወደኋላ ደገፍ አልኩኝ። ዝም በያቸው ልጅቷን ምንድነው የምትላት አልኩኝ እያዛጋው። ሳራና ያሬድ ታይተው ተሳሳቁ። ሳራ ብርክቲን ለማስነሳት እየሞከረች ደግሞ እሱ ላይ ይተኛልሽ ሚስት አሳጣሽን ካለሽ በኋላ ትንሽ ከሱ እኔማ ብርክቲ እንደዚህ አልላትም። ዝም በያቸው ማስረጃ እኮ አለን። አሪፍ ፊልም ነው፣ ከቁርስ በኋላ ይቀርባል። አሁን ተነሱ። ሳራም እኔ እኮ የሚገርመኝ ያሬድ እንደዛ ብሏት አብሬው ተኛለሁ ስትል ምን አገባሽ ቀናሽ ነይ ተኝ ማን ከለከለሽ? የያሬድን ደረት እየተኛች ይህን የመሰለ ድረት ትጪ? ባይሆን ልንገርህ ሚስት ያሳጣህ እሷ ሳትሆን ደረትህ ነው። ሃሃ። ሳራና ያሬድ ተነስተው እየተሳሳቁ ወጡ። ቁርስ ቀርቦ እነ ሳራ ሲበሉ እኔና ብርክቲ ግን አልበላለን። ብርክቲ በውስጧ ወይኔ ምን ብዬ ይሁን ምን አለ በቀረብኝ ባልጠጣው፣ አረ ካልተኛውማ አልለውም። አውቄ ነው ወይኔ ብዬ ይሁን እንዴ ግን አልለውም። አውቀው ነው ወይኔ አምላኬ ውሸት አድርገው እያለች ስትብሰለሰል ምግቡን አልነካቸው። እኔም ሚስት አሳጣሽኝማ አልላትም። አውቀው ነው ወይ ፈጣሪ ምን ነው ምላሴን በቆረጠ ደግሞ ባልጠጣስ። እሺ ቆይ ሰው እንዴት ትንሽ እንኳን አያስታውስም እንዴ? ለነገሩ ብድር በምድር ብለው ቪዲዮ ቀርጸዋል። ጉዲና አይወል ክፉ ባልተናገርኩ እንጂ ምን አጨናነቀኝ ወይ አደራህን። ሳራ ስታየኝ አንበላም ይመስለኛል። ተዋናኙ ፊልሙን ለማየት ጓጉተዋል። ምግብም አልበላ ብሏቸዋል። ምን ይሻላል? ማሳየት ነው። ምን ታካብዳለሽ? ያሬድም እንዴ ታካብድ እንጂ ሶፊ፣ እናንተ ራሱ ስታዩት ማካበድ ሲያንሰው ነው ትላላችሁ። እና ሳታዩን በጭንቀት ልሙት አለች ብርክቲ ምግቡን እየገፋች። ሳራም ሆ ምግቡን አራገሽ ትንሽ እናንሳው፣ ያው ሶፊም አልበላ ብሎታል
አለችና ከያሬድ ጋር ምግቡን አነሳሱና ሊያጥቡ ወደ ውስጥ ገቡ። ይቺን አጋጣሚ ተጠቅሜ ስሚ ምን ብዬሽ ቢሆን እንዳትከፊ፣ እኔ ሳልሆን መጠጡ እንደሆነ አስቢ፣ ምንም እንደማትይ ቃል ግቢልኝ። እሺ አንተ ምንም ላትለኝ ቃል ግባ። እሺ አንቺማ ምን ትያለሽ? ጨዋኔ ነኝ እንጂ ግን ምንም ቢሆን ምንም እንዳልመሰለው ለመምሰል ሞክር። ለምን? ሊያናዱን አይደል? እነሱን እንዳሳፈርናቸው ሊያሳፍሩን፣ እኛ ምንም እንዳልመሰለው መምሰል፣ ከዛም ማናደድ። እንስማም ብዬ እጄን ዘረጋሁላት፣ ጨበጠችው። እነ ሳራ ሲመጡ ብረክቲና እኔ ተቃቅፈን ምንጣፉ ላይ ቁጭ ብለናል። ሳራም እሺ ምንድነው መተቃቀፉ? ምነው ፊልማችሁ ዘገየብን? አፍጥኑት እንጂ። እሺ ያሬዶ ክፈትላቸው፣ በኋላ እስቲ እንደምትተቃቀፊ ከሆነ እናያለን። ብረክቲም እሱ ለዳኛዎች ተይልኝ፣ አንቺ ምላሳ ጠብቂ። ያሬድ ተነስተው የሚያሩኝ አስተካክሎ ሶፋ ላይ ሳራን አቅፎ ቁጭ አለና አበራው። እኔና ብረክቲ እጅ ለእጅ ተያይዘን በውስጣችን እንጸለያለን። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።